بعقل بالزبن يتحللنا نسرع ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች የፈንቅል ኦፕሬሽን የደርግን ሁለተኛ አብዮታዊ ሰራዊት ቅስም የሰበረና የኤርትራ ነጻነት አይቀሬነትን ያመላከተ ድንቅና አስደማሚ ፍጻሜ ነው። የዚህ ኦፕሬሽን ንድፍና እንከን የለሽ አፈጻጸሙን በተመለከተ በኤርትራ ቴሌቪዥን የተዘጋጀውን ዶክመንተሪ ፊልም 11 ተከታታይ ክፍሎች ማቅረባችን ይታወቃል። ለዛሬ ደግሞ ክፍል 12ን እናቀርብላችኋለን። ቀንደል ቲዩብን ሳብስክራይብ፣ ሼር እና ላይክ እያደረጋችሁ ዝግጅታችን ለሁሉም እንዲዳረስ በማድረጉ ረገድ ትብብራችሁ አይለየም በማለት ወደ ዝግጅቱ እናሸጋግራችሁ። አድዒል እንደተያዘች ቶሎ ነው ወደዚያ የተሻገር ነው። እዚያ ነው ተማርኮ የቆየን አዛዡ ጀነራል ነጋሽን ያውቀዋል። ወታደር ቤት አብረው ነበሩ። ጀነራል ነጋሽን እንዳየ አባትና እናቱን ያየ ያህል ነው የተሰማው። ፈርቶ ነበር፣ ግን ጀነራል ነጋሽን እንዳየ በጣም ተደሰተ። ከሞት የተረፈ ያህል። በእርግጥ ይተርፋል፣ ግን ይበልጥ ኮንፊደንስ ተሰማው። ዝድሓነ ኮይኑ ሰሚዕዎ ክድሕንዩ ግን ዝያዳ ኮንፊደንስ ሰሚዕዎ ይሽዑ በው እንዳለ መሳሪያው ቤም ብልጭ 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 አለ። ወደ ሐኪም የሚባል የሕዳር ተወላጅ ነው። ቢቴን ነው የያዘው። ተኩስባቸው ሲባል አንድ ቦምብ ተኩሶ ከኋላ ለቀቀባት። አላዳገመችም። ጭጭ። ዘካርያስ የማነ ልክ እንደ ተራ ታጋይ እኩል ነው ሲዋደቅ የነበረው። እንዲህ አይነት ታጋዮች የነበሩ መሆናቸው ደግሞ ሰራዊቱ ውስጥ ለውጥ ፈጣሪዎችና ሞራል አዳሾች ነበሩ። ንሞራልካ ዝሕድሱ ምንባሩ ኣብቲ ጽርግያ ምቁራጽ ኣብቲ ግራት ምስ በጻሕና ኣብዝናይ ስባር ጉማ ኣብኡ ሓፂር እምበር ጸላኢ ከቢድ ተቃውሞ ገይርልና አስፋልቱን በመቁረጥ ላይ ከሰባር ጉማ ማሳ ላይ እንደደረስን አጭር ነው እንጂ ጠላት ከባድ የአድብቶ ማጥቃት ውጊያ አካሂዶብናል። ሁላችን ኃላፊዎችና ተራ አብረን የገባ ነው። ባለ 75 ሚሜ መድፍ ለመጀመሪያ ጊዜ እዚያ በብዛት ተኮስን። ምክንያቱም ታንኮችና ዙ 23 በስተቀኝ ተጠጉን። ጠላት ግድቡ ላይ ስለነበረ እዚያ ከፍተኛ ተኩስ በማካሄድ ላይ እንደነበርን መድፈኞች መሳሪያውን ደጋግመው ሲተኩሱት ፋታ ባለመስጠት 4 እና 5 ቦታዎች እንደተኮሰ ባሩድ አስገብቶ ገና መዝጊያውን ሳይቆልፈው ባሩዱ ተተኮሰ። ቦምቡ ወደፊት ሲወነጨፍ ባሩዱ መድፈኛውን ይዞት ወደ ኋላ አስፈነጠረው። ይህኔ መድፈኛ የነበረው አልተደናገጠም። በቀጥታ ወደ መሳሪያው በመሄድ ራሱ ይዞት መተኮሱን ቀጠለ። እኔ ከመሳሪያው በስተግራ ወደ ዕምረ ማለት ዑስማን ዕምረ የሻምበል መሪያችን ደግሞ በስተቀኝ ነበርን። እሱ ወዲያውኑ በታንክ ተመቶ እዚያ ተሰዋ ማለት ነው። አሁን አንድ የወደ ዕምረ የሚያሳዝነኝ ነገር ከ61ኞች አንድ ወንድሙን አግኝቶ የባለቤቱን መውለድ ነገረው። ወደ ቅንጽል በመግባት ላይ እያለም ማለት ነው። ምን እንደወለደችም አላወቀም። كنات تخلنا على شوعات تحزنني حوهم داستان حدن رهيبوس سويتهم ده حرست نجيروه نقنصال ندعتنا هولنا انت حريصه اي فلتك كابتو قوموني عد الا كمزي كساد نيرا بዛ خساد صلاي بعد شما زمص مالتي قصالي يمصن يربزي بعد ለጋራ መሃል አንድ ጠባብ መተላለፊያን بعد شما በኩል ጠላት በቀጣይ በብዛት ይመጣበት ስለነበረ እስኪ እንሂድ እንፈትሸው በማለት ያኔ ከሄድነው ውስጥ አንዲት አልማዝ ባቢል ላይ የምትባል ምህረት ገብረአብ፣ አድም፣ ጓልሳጅን፣ ንግስቲና ሌሎች 5 እና 6 ያህል በመሆን ነበር ሄድነው። ያ አድም የተባለው ከድርጅቱ የባህል ቡድን ውስጥ ዕውቅ የነበረ ነው። እሱ ተመታብን። ምክንያቱም ዳገት ስለሆነ ባሻገሩ ካለው ጋር አነጣጥሮ መታን። እሱ ደረቱ ላይ ስለተመታ ይዘነው እንደወጣን አስፈላጊው እርዳታ እየተደረገለት ሕክምና ከደረሰ በኋላ ተሰዋ። አርሜ ሒዝና መስወጣና አሞዳታውን ዝግበር ረገ ተገይሩሉ ሕክምና ዝበጻት ሰውይና ማለት
ሰባኛ ክፍለ ሰራዊትና ከሱ ጋር እንዲገባ የተመደቡ የ74ኛ 2 ብርጌዶች በዚህ የመጀመሪያ ቀን ጦርነት ከንቲባይን ከሚያጠቃው 10ኛ ብርጌድ በቀር ሌላ የአስመራ ምጽዋ መንገድ ለመቁረጥ ይገሰግስ ከነበረው የወገን ሰራዊት ሁኔታ አቅጣጫ የሚመለከት ስለነበር የዜሮ ሰዓት የሚያሳርፍባቸው ተጽዕኖ አልነበረም። ሓደን ዝተዋሃበ እጃም የማና ሸነኽ ናይ ትስርሒት ነሩ ከምቶም ከባቢ ፍርቅለይቲ ይኹን ዳሕራይውን ከይ ወጋሕ ከሎ ዝጅምሩ አይነበርናን ግን ብለይቲ በውሑድ ገለ 5 ሰዓት ክንከይ ለ71ኛ ብርጌድ የተሰጠው ድርሻ የኦፕሬሽኑ በስተቀኝ አካባቢ ነበር። እንደነዚያ እኩለ ሌሊት ላይ ወይም ሊነጋጋ ሲል እንደሚጀምሩት አልነበርንም። ግን በሌሊት በጥቂቱ የ5 ሰዓት ጉዞ በማካሄድ ለኛ ከተመደበልን አንድ የወንዝ መውረጃ መድረስ ይጠበቅብን ነበር። መሪዎቻችን ደግሞ እዚያ የቆዩ የድርጅቱና የ85ኛ ክፍለ ሰራዊት የስለላ ኃላፊዎች ስለነበሩ ከቦታው ውለን ምሽጎች ውስጥም ቢሆን እስከ 3 እና 4 ሰዓት ድረስ እዚያ ቆየን። ጠላት ያስብ የነበረው ሻዕቢያ በግራ በኩል ሊመጡ ስለማይችሉ ተጠምዘን ወደ ምጽዋ አቅጣጫ በመንቀሳቀስ ላይ ያለውን ይሁን መሃል ላይ ለመቁረጥ የተዘጋጀውን ኃይል ከበባ ውስጥ አስገብቼ እገተዋለሁ ወይንም እደመስሰዋለሁ የሚል ነበር። እንዳጋጣሚ ግን ይህ 71ኛ ብርጌድ እዚህ አካባቢ ደፈጣ አድርጎ ስለነበር ታንኮቹ ገና ብቅ እንዳሉ ጠላት 2 ታንኮች በጸረ ታንክ እንደተመቱበት የጠላት ሰራዊት እግሬ አውጪኝ ብሎ ፈረጠጠ። ስለዚህ እነዚያ 3 የሻለቃ ጦሮች እየገሰገሱ ከሄዱ በኋላ ወደ 2 መከፈል ነበረባቸው። አንደኛ ሻለቃ ዘካርያስ ዖቅባዚ አብሆ የያዘው የወቂሮና የግርጉሱም፣ ሁለተኛና ሶስተኛ ሻለቆች አጣና ሚካኤል ገብረዋህድ የያዟቸው፣ ሁለተኛ ሻለቃ ደግሞ ውብድ ጣዕምና ኃይል የያዙት ደግሞ ሰሊናን ተሻግረው ደግሞ ናቫል ቤዝን፣ ከነሱ ጋር ደግሞ 20ኛ ብርጌድ ነበሩ። ሌሎች የድርጅቱ አካላትም ነበሩ። ሰለስተን አጣን ሚካኤል ገብረዋህድን እታወጠሎኒ ክልተውን ወጣዕምን ሃይወን ዝሓዝዋ ከኣኒ ሰሊና ሰጊርካ ከዓ ናቫል ቤዝ ምስኣቶም እውን ብሪጌድ 20 ነሪኡ ካልኦት አካላት ውድብ ነሪኡ ማለት ሕጂ ናይቲ ብሉጽነት ዝነበሮ ናይቲ ያኔ የተሰጠው የጦርነት መግለጫ ጦርነት እንጀምራለን። ጦርነት ስንጀምር እዚህ ሜዳማ አካባቢ እንደ ፍየሎች የተሰማሩ ታንኮች አሉ። እያንዳንዱ ሰው የራሱን ኃላፊነት ራሱ ይምዘነው። እነዚህም ፍየል የሆኑ ታንኮች እንዴት እንደምንፋለማቸው ሰው ራሱን ይምዘን ብሎ ገለጸልን። እነሱን ካለፈን በኋላ ያን ያህል የሚከላከለን ሰራዊት ስለሌለ ምጽዋ እንገባለን ተብሎ ተነገረን። ያኔ ሰራዊት ሞራሉ ከፍ በማለቱ እርስ በርሱ በመተቃቀፍ ደስታውን ገለጸ። ዓሸ ሄላ ኩላ ጣቂዓ ተጋዳላይ ተሐቋቂፋ ተሰዓዒማ ካብቲ እንዳ ሰብዓኻት እንዳ 10 የመጀመሪያ ኩናት ዝኣተወ ናህና ናይ እንዳ 71 ብሸነኽ ጸጋም ገምገም ባሕሪ ክንኣቱ ስለ ዝነበረና ነዊሕ ጉዕዞ ነርና ነዊሕ ክንጓዓዝ ሓዲ ከሰባኞች ደግሞ 10ኞች ናቸው በቅድሚያ ወደ ጦርነት የገቡት። የኛ የ71ኞች በስተግራ በባህር ዳርቻ መግባት ስለነበረብን ረጅም ጉዞ ይጠብቀን ስለነበረ ስንጓዝ አድረን ኋላ ላይ ዘይነብ ዛህራ ምናምን ከሚባል የባህር ዳርቻ ነው የመጣ ነው። እዚያ ደርሰን እዚያው አድረን እዚያው በመጠኑ ምሽግ ያዝን። ማለት አንዳንድ የሰራዊቱን ኃይሎች ምሽግ አስያዝናቸው። ከኛ ጋር ተመሪ ሚሳኤል የያዙ ከከባድ መሳሪያ አባላት ነበሩ። ስለዚህ እንደታሰበው ጠላት በመሃል እንደተመታ እየተንደረደረ ወደኛ አቅጣጫ ነው የመጣው። ያኔ መጀመሪያ ብቅ እንዳሉ እነዚያ የሚሳኤል ኃይሎች ያኔ ጥሩ ተሞክሮ ቀስመው ስለነበር ሚሳኤሎቹ ለጸረ ታንክ ተቀባብለው ስለነበረ ብቅ ካሉት ታንኮች 3 ያህል እንደተመቱ ጠላት ካለበት መቀጠል ባለመቻሉ ተገታ። እኛ ደግሞ ከጥቂት ጊዜ በኋላ የጸረ ማጥቃት እርምጃ በመውሰድ ቀጠልን ማለት ነው። ተጠውሉ ቁሩብ ጸኒሕና ጸረ መጥቃዕት ጌርና ቀጽልና ማለት እዩ። ኢታአነስ ነበርኳ ብርጌድ 71 ጫዓይ ዝመርሐ እኔ የነበርኩበት ጫዓይ መራው የነበረ 71ኛ ብርጌድ ነበር። ስለዚህ ጠዋት ነው የጀመረው። ከፍተኛ ሞራል ይዞ ነው ወደ ጦርነት የገባው። አሁን የእንቅስቃሴውን ፍጥነት ሩጫና ተነሳሽነቱን ስታየው የሚያቆመው ኃይል የለም ብለህ ነው የምትገምተው። ኋላ ላይ እንዳየሁት ታጋዩ አንዴ ከተነሳ በኋላ አመራሮቹ ቁጥጥር እስኪከብዳቸው የደረሰበት ሁኔታ የነበረ ይመስለኛል።
ምክንያቱም ያን ያህል በከፍተኛ ሞራል የተነሳሳን ሰራዊት ማስተዳደር ቀላል አልነበረምና። ያኔ እዚህ ላይ የተነሳናቸው አስገራሚ ፎቶግራፎች አሉ። ታጋዮች የደፈጣ ቦታ ይዘው በመጠባበቅ ላይ እያሉ የመጀመሪያ ሽፋን የሚሰጠው ዲሽካ እኔ ነኝ የምተኩሰው እየተባባሉ ሲሽቀዳደሙ፣ ከዚህ በኋላ በቀጥታ ወደ የማጥቃት እርምጃ ነው የገባ ነው። ኣብ ዝገብር ዶሽካ ኣነታ ሓደ ነበር ዶሽካ እናተኮሰ ከሎ እናተዋጠጠ ከሎ ኣነ ዝትኩስ እናተቀዳደሙ ከሎ ድሕርዚ ቀጥታ ናብታ ህጁም ኢና ንኣቱ ሕጅናያ ዝኣተና ዕጥቂ ይዘነው የገባነው የጦር መሳሪያ በህዝባዊ ግንባር ውስጥ የመጀመሪያ ነው። ከዚያ በፊት ካካሄድናቸው የነውቃውና ናደው ጋር ሲነጻጸር የያዝነው የጦር መሳሪያ ለየት ያለ ነው። ልዩ የሆኑ የታንኮች ብዛትና በአይነታቸውም እንዲሁ ባለ 130ና ፋሉል የሚባሉት ከባድ መሳሪያዎች ያኔ የታጠቅናቸው ናቸው። የመሳሪያዎች ብዛት አይነትና ውህደት ሁሉ ለየት ያለ ነው የነበረው። ስለዚህ ከዚህ ለጦርነት ስንነሳ በዋናነት ከተደረገው ጥናት በተጨማሪ ይዘነው ወይ ታጥቀነው የነበረው የጦር መሳሪያ የሰራዊቱን ሞራል ከፍ የሚያደርግ ነው የነበረው። ዋዕሉቲ ሕዝናያ ዝነበርና ወይ ዓጭቅናያ ዝነበርና ኣጽዋር ከም ባጋግሳና ሁሪያ ሆላ ንቕሎ ናይቲ ብኡ ዝነበረ ኣሃዱ ከምዚ ተዓጊቱ ጸንሐ ብሓቂ ኸ ተዓጊቱ ይጸንሐ። በዚያ የነበረው ኃይል ለጦርነቱ ሲንቀሳቀስ በእርግጥም ደግሞ ተገጥቶ ነው የቆየው። ደፈጣ ላይ ነው የነበረው። በስተቀኙ ያሉት እነ ከንቲባይና 85ኞች የገቡበት እስከ ጋህቴ ላይ አፋፍ ድረስ የደረሰበት ጊዜ ስለነበር ይህን ሁሉ ስንቅ ነው ይዞ የነበረው። ያኔ ወደፊት ተለቀቀ። በእርግጥ የጠላት ተቃውሞ ነበር ብቻ ሳይሆን ፍጥነቱን ሊያስቆመውም ይሞክር ነበር። ነገር ግን በጣም ጠንካራ የሆነ የታንኮችና የዞች እገዛ ድጋፍ ስለነበር ሊያቆመው አልቻለም። የካቲት 8 ቀን ምሽት ላይ ተነስተን ደሴ በደረስንበት ጊዜ ግስጋሴው የተገታ ታጋይ አልነበረም። ተቃውሞውም ቆይቶ በቀጣዩ ቀን እንደነበረው ያህል ክብደት አልነበረውም። በእርግጥ ሰራዊት ነበር፣ ነገር ግን ከተቃውሞ ይልቅ የታጋዩ ሰራዊት ፍሰት ያመዝን ነበር። ኣይነበሩ ነይሩ ሰራዊት ከንቲ ዋሕዚ የኸብድ ነይሩ ካብቲ ተቃውሞ። በዚያው መሰረት 7ኛ ክፍለ ሰራዊት ጦርነት ከመጀመሩ በፊትና ከተጀመረ በኋላ በማያዋልድ ደፈጣ አድርጎ ከቆየ በኋላ በጧት ነው መንቀሳቀስ የጀመረው። ጠላት የካቲት 8 ቀን 1990 ዓ.ም የአስመራ ምጽዋ መስመር ለመቁረጥ ወደ ውስጥ ገብቶ ይገሰግስ የነበረው የወገን ሰራዊት ከኋላ በመቁረጥ እንዲመለስ ለማድረግ ጠላት 302ኛ ሞቶራይዝድ ብርጌድን እንዲሁም 4ኛ ታንከኛ ብርጌድ ከደጎሌ አካባቢ ወደ ማያዋልድ በኩል በ9 ሰዓት ከ50 ወደ ከፍታ ነጥብ 120 አንቀሳቀሳቸው። ግስጋሴያቸውን ወደፊት በመቀጠል ደግሞ ጧት ላይ በካርታ ጥቅስ 20 እስከ 38 ከፍታ ነጥቦች 221፣ 168 እና 136 እንደደረሰ 7ኛ ክፍለ ሰራዊት ደግሞ የማጥቃት እርምጃውን ለመጀመር ጧት ወደፊት መገስገስ ስለጀመረ እዚያ ተገናኝተው 5 ሰዓት አካባቢ ውጊያ ጀመሩ። እነዚህ ከማያዋልድ የተነሱት የ7ኛ ክፍለ ሰራዊት 71ኛ ብርጌድ ከ20ኛ ብርጌድ 2 ሻለቆች ጋር እንዲሁም የእግረኛ ከባድ መሳሪያ 5 የመቶዎችን ያካተተ ነበር። የ20ኛ ብርጌድ 1 ሻለቃ ደግሞ የጠላትን የመከላከያ መስመር ሾልኮ በማለፍ በከፍታ ነጥብ 498 ወደ ሰኸር በመውጣት ስትራቴጂውን ዋስትና ለመስጠት ገብቶ ነበር። እጂ ከውሕስ አቲ ነይሮም ተቦጠልኻ በዓል ሻግራይ ዘለዋ ያኔራ አዚህ ትጉዕዞ ነውሕ ዝነውዕ የሻለቃ ሰራዊቱ እነ ሻግራይ የነበሩበት ነው። ጉዞው በጣም ረጅም ነበር። ከግንባሩ በሙሉ ረጅሙን ጉዞ የተጓዘው እሱ ነው። የግንባሩ 2 መገናኛዎች ስለሆነ ለዚህ ዋስትና ለመስጠት ተብሎ የፊተኞቹ ሆኑ የኋለኞቹ ምንም መንጠባጠብ አልነበረባቸውም። ሓድ ዝበሃል አይነበሮም። ውጊያ ውሽጢ እቲ ክፍለ ሰራዊት 7 ኣብ ከንቲባይ ከባቢ ብርጌድ 10 ናይ በዓል በ7ኛ ክፍለ ሰራዊት ውስጥ በከንቲባይ አካባቢ የነ ወዲ ኤፍሬም 10ኛ ብርጌድ የኛ መሃል ላይ በስተግራ ደግሞ የነጫይ በመሆን የማጥቃት እርምጃውን ጀመርን ማለት ነው። በመጀመሪያው ቀን ጠንከር ያለ የማጥቃት እርምጃው 10ኛ ብርጌድ የተካፈለበት ከንቲባይ አካባቢ ነው የነበረው። የኛ ጥቂት አካልም ነበረበት። በግራ በኩል የነበረው ግን ጠንካራ ተቃውሞ አልነበረውም። ይህ የከንቲባይና ሌላው ጥጉን እንደያዘ ማለት ከተደመሰሰ በኋላ ሁላችን ተያይዘን ወደ ምጽዋ አቅጣጫ ሄድን ማለት ነው። በመጀመሪያው ቀን ደህና ነበር። በእርግጥ ተቃውሞዎች ነበሩ። የምንጠብቀው ስለነበረ ግን ያን ያህል አይደለም። ኋላ ላይ ነው እየጠነከረና እየተጠናከረ ሄደው። የሩ ተቃውሞታት ንጽበዮ ስለዝነበርና ግን ብዙሕ አይኮነን። ተሓሪብና መፀና ተረረና ኸይድ ማለት የሜካናይዝድ ኃይሎች አሰላለፍና ወደ ጦርነቱ የመግባት ሁኔታ
የመሬቱን አቀማመጥና የጠላትን የቦታ አያያዝ ግምት ውስጥ ባስገባ መልኩ ነው ተከፋፍሎ የገባው። በዚህ ጦርነት 74ኛ ሜካናይዝድ 23ኛ 34ኛ እና 63ኛ 3 ብርጌዶችን ያሰለፈ ሲሆን እነዚሁ ብርጌዶች በአጠቃላይ 45 ታንኮች፣ 1 አምፊቢያን፣ 12 ባለ 120 ሚሜ መድፎች፣ 4 ቢኤም 21 የሮኬት አስወንጫፊ፣ 15 ባለ 122 ሚሜ መድፎች፣ 4 ባለ 85 ሚሜ መድፎች፣ 8 ባለ 4 ሚሜ ዞዎች፣ የ37 ሚሜ 15 የዙ 23 ሚሜ ኤኤ 10 ቃታ ታጥቀው ገቡ። አትዮም ኣብቲ ናይ መጀመሪያ ዓለ 8 ማጥቃዕቲ በመጀመሪያው የካቲት 8 ቀን የማጥቃት እርምጃ ሲጀመር ለሁሉ ነገር እንዲያመች ተብሎ ሌሊት ላይ ነው የተጀመረው። የተንቀሳቀሰው ሰራዊት አቅጣጫው የታወቀ ነበር። እኛ 63ኞች በበኩላችን ከ85ኛ 2 ከ34ኛ ደግሞ የ7ኛ 1 34ኛ ሻለቃ በመሆን የምጽዋን አቅጣጫ ይዞ እንዲሄድ ነበር መግባባት ላይ ተደረሰው። በዚያው መሰረት ደግሞ ጧት ላይ የተጀመረው የማጥቃት እርምጃ በአጭር ጊዜ ውስጥ ሁሉም ነገር ሊሟላ ስለቻለ የአስፋልት መንገዱን በጧት ስለተቆረጠ እነ 63ኞች ወደ ቀኝ ታጠፉ። 34ኛ እና 23ኛ ደግሞ ወደ ሜዳማ አካባቢው አቅጣጫ ሄዱ። በመጀመሪያው ቀን ጥሩ ስራ ነው የተሰራው። ጽቡቅ ስራ የተሰራው ኣብቲ መጥቃዕቲ ናይ ባጽዕ ዝተመደበ ምናልባት ንህና ከም መካናይዝድ ጸጋማይ ስጋ በንበረ ካብ በረሚ ስጋ ብዝናይ ጎ ከንቲባይ በምጽዋው የማጥቃት እርምጃ የተመደበው የኛ ሜካናይዝድ በግራ በኩል ከእምበረሚ እስከ ከንቲባይ አብዛኛው ሜካናይዝድ በዚያ ነበረ። በቀኝ በኩል የድግድግታን የሚቆርጥ ደግሞ 13ኛ ብርጌድ እስከ 16 ያህል ታንኮች ነበሩት። 36 ያህል መድፎች፣ ዙዎች፣ 5 ያህል ጸረ ታንክ ነበሩት። አሁን ያ የበስተቀኙ እንደ ቆራጭ ሆኖ የካቲት 8 ቀን በ7 ሰዓት ላይ ይጀምራል ተባለ። አንደኛው ግን ጨለማ ስለነበር በተለይ ለመካናይዝድ ኃይሎች ያን ያህል አመች አልነበረም። ትልቁ ችግር ደግሞ ይህ አፍግርግር የሚባለው ትንሽ የመዘግየት ሁኔታ ነበር። ያ አድዕለን ለማጥቃት ውስጥ ገብቶ የነበረው ኃይል ደግሞ የኛ መዘግየት ለአጭር ጊዜ መንጫጫት ፈጥሮበት ነበር። ሌላው በተጨማሪ ደግሞ የከንቲባይ ነው። ከንቲባይ ቶሎ አልተያዘችም። ወደዚያ በኩል የሄድነው ኃይል የቦታው ከፍታ ጋር ተደማምሮ ቶሎ ልንይዛት ባለመቻላችን አንድ ታንክና አንድ ባለ 40 ሚሜ በመተው እንቀጥል ተባብለን ቀጥልን። ንጋት ከሆነ በኋላ ግን የሜካናይዝዱ ጉዞ ቀልጣፋ ነበር። አድዕለን በማጥቃት ላይ የነበሩትን ቶሎ ነው የደረስንላቸው። እሳ ገዲፍና ንቀጽል ተባሂልና መሬት ምስ በርሀ ግን እቲ ናይ መካናይዝድ ዳርጋ ማለት ስሉጥነት ዘለዎ ጉዕዞ ነይሩ። ቀልጢፍና ነቶም ኣብ ዓድዕለ ዘጥቅዑ ዝነበሩ ቀልጢፍና ኢና ኣርኪብናዮም። ኣፍግርግር ሓሊፍና ኣብዚ ከባቢ አፍግርግርን አልፈን ከሱ ባሻገር ወዳሉት ጋራዎች እንደደረስን ቅድም ወድ በላይ ሲገልጸው እንደነበረ ተኩስ ተከፈተብን። ወይም የነበረው ኃይል ጥቃት ተከፍቶበት ቆየን። ከጥቂት የአንድ ታንክና የዙ ተኩስ በኋላ ወድ በላይ ወደ ጎን ትታችሁ ትለፉ ስላለ እዚያ የነበረውን የጠላት ሰራዊት ወደ ጎን ትተነው ነው የሄድነው። ያን አልፈን ከተራመድን በኋላ አንድ ያረባ ውጊያ እንቅፋት ሆኖ ግስጋሴያችን ገጥቶን አደረ። ይህ ሁኔታ ሲባል እንደቆየው ከፊታችን አንዳንድ ኃይሎች እየመሩና እየፈተሹልን ነው የሄድነው። ብርሃን ከሆነ በኋላ ግን አላስቸገረንም። አድዕሌ ከገባን በኋላ ወደፊት መገስገስ ነው ያለብን፣ ልንቆርጠው ማለት ነው። መቁረጥ ስለነበረብን ጫፍ ላይ የቀሩ የጠላት ታንኮች ነበሩ። አሁን ወድ በላይ የጠላት ታንኳን ጠምዟትና ወደ እነሱ ትተኩስ፣ እናንተ ደግሞ አንድ ጎድጎድ ያለ ቦታ ነበር አሁን ከተሰራው የአስፋልት መንገድ ጋር የሚያያዝ በዚያው ሹለኩ አለን። በቀጥታ በዚያው ነው የሾለክ ነው። በዚያ እንደ ሾለክን በፍጥነት አስፋልቱን ቆረጥ ነው። አንዲት የጠላት የነበልባል ታንክ ወደ ግራ ወደዚህ ግብርና ወደሚባለው ገባች። ወደ አድዕለ ማለት ጋሕቴ ላይ አካባቢ ሄደች። ከወደ ማዶ ጠላት ስለነበረ ወደዚያ እንዳትገባ ቶሎ ድረሱባት ስለተባለ አንዲት መሳሪያ የጫነች መኪና ልከንባት ቅድም ሲባል እንደነበረው እዚህ ተጠግተን አደርን። መጽና ከምታ አንተወ ዝበሃል ነበረ አትጸገና ሐጀና ንግረ መገድና እንዳኸድና ከልና ኣብቲ ናይ ዓድዕለ ክንበጽሕ ከለና ሕጂ በጉዞ ላይ ያለን በእግረ መንገድ አድዕለ እንደደረስን አንድ የጠላት ወታደር መንገድ ላይ ቆይቶ አቆመን። የአድዕለ የጠላት ኃይሎች ትተውት ያለፉ አንድ የጠላት ብርጌድ ስለነበረ እዚያ ከተበታተኑት ውስጥ አንዱ ነው። አሁን እሱ ያቆመን የእሱ ወገን ስለመሰለው ነው። ምክንያቱም ህዝባዊ ግንባር ወይ ሻዕቢያ ያን ያህል የጦር መሳሪያ ይዞ ይንቀሳቀሳል የሚል ግምት አልነበረውም። የማስቆም ምልክት ሲያሳየን ከቆምንለት በኋላ ጠመንጃውን ተቀበሉኝ አለን።
ክላሽኑን ተቀበል ነው። ከዚያ መኪና ላይ ሲሳፈር ቢያይ ሴቶች ከኛ ጋር አሉ። እነሱን እንዳየ መማረኩን አወቀ። እኛም አውቀነው ስለነበር ወደ ደጀን የምትሄድ አንዲት መኪና ስለነበረች ለነሱ አስረክበነው እኛ ጉዞአችንን ቀጠልን ማለት ነው። አሁን መድፎቹ ላይ የነበረው ሚና በተለይ 23ኛ ብርጌድ በባለ 130 ሚሜ ከኛ ጋር አብረው ሰርተዋል። እኛ 34ኞች ከ23ኛ ብርጌድ ጋር በመሆን ነው አጥምደነው የነበርነው። ስለዚህ እኔ ሳየው መንግስታዊ ጦርነት ነው ስናካሄድ የነበርነው። የአየር ሁኔታው በራሱ አግዞናል። የጦር አውሮፕላኖች የሚፈልጉትን ያህል ሊሳካላቸው አልቻለም። ስለዚህ የ23ኛም ሆነ የ34ኛ ብርጌድ በጋራ ባለ 130 ሚሜ እንደ ባትሪ በአግድም ተዘርግቶ የተሰጠንን ታርጌት እናጠቃ ነበር። አሁን እዚህ ላይ እኔ ልጠቅሳቸው የምፈልግ በዋናነት የትምህርትና ጥናት አባላትን ነው። ግን እኛ ምድብ ውስጥ ወድባሻ ይፍጠር እንደ ሻምበል ጦር ኮሚሳር ከተክለ ፖሊስ ጋር ነበር። በይበልጥ ቢኤምና ፓክቱ ላይ ጥሩ የሆነ ዕውቀት ስለነበረው ትምህርት ይሰጠን ስለነበር እኛ ደግሞ የላቀ ዕውቀት አገኘን ማለት ነው። ፓክቱን እንደፈለግን እንሰራበት ነበር። ቢኤሙንም ጥሩ አድርገን አወቅነው ማለት ነው። ወደ 130 ከመጣ ግን ኮማንድስ ደህና አድርጎ ነው ያስያዘን። ምክንያቱም ሁልጊዜ 130 በሚገባ ከተተከለ ውጤታማ የሆነ መሳሪያ ነው። የላቀ ርዝመት ስለሚጓዝም አተካከል ላይ በሚገባ ከተተከለ ድል ሊያጎናጽፍ የሚችል የጦር መሳሪያ ነው። ዚያዳ ርሕቀት ዝኸይድ ስለ ዝነበረ ኣብ ተኻኽላ እንድሕር ብግቡእ ተኺልካዮ ክዕውተካ ዝኽእል ኣፅዋሪ ነይሩ። ስለዚ መዳፍ ዓበይኩም ተኽሎ ንኽእል ኣፍ ግርግር ከይበል። ስለዚህ እነዚህም መድፎች የት ልንተክላቸው እንችላለን? አፍ ግርግር ከመድረሳችን በፊት ወንዙ አካባቢ እንድንተክለው ተወስኖ ቦታችንን አይተን በተነገረን ቀን እዚያ ቦታ በሌሊት ሄደን መድፎቻችንን ተከልን ማለት ነው። ጠዋት ተኩስ እንደተጀመረ እግረኛ ኃይሎች ምንም አልተኮሱም። ዝም ብላችሁ ሰብስቡት ብቻ ነው የተባለው። ምክንያቱም ጠላት ሽሽት ላይ ብቻ ነበር። በቀጥታ ፍግረት ነው የገባ ነው። ፍግረት ላይ ለመትከል ሞክረን ከፍተኛ ጉም ስለነበረ ጠላት ቤት በኩል እንደሄደና ወዴት አቅጣጫ እንደሸሸ ከፊት ሆኖ የሚነግርህ አልነበረም። መድፍ ደግሞ በመረጃ ነው የሚተኮሰው። ዳታ ይዘጋጃል። ዳታ ተዘጋጅቶ መረጃ ይሰጣል። ከፊት ባሉት መረጃ ሰጪዎች አማካይነት ነው የሚተኮሰው። ስለዚህ በዚያን ሰዓት ልናደርገው የምንችል ምንም ነገር አልነበረም። በኋላ ቢኤም 130 ፍግረትን አለፍ ብለን በዓዲ ኢሌና በፍግረት መካከል ቢኤም 130ውን ትከሉት አሉን። እዚያ እንደተከልነው ተኩሱ አለን። ምንም አቅጣጫ አልነበረንም። እንዲሁ ጫና ለመፍጠርና መጡብን እንዲሉ ለማድረግ ብሎም አቅጣጫን ለመመዘን ብለው ነው። ቢኤምን ተኮስ ነው። ምንም ነገር አልታየም። ያን ቀን እዚያ አድረን በማግስቱ ዓዲ ኢሌ ገባን ማለት ነው። የ3ኛና የ34ኛ ብርጌዶች ወደ ቦታው የመግባት ሁኔታ በሜዳማ አካባቢ በኩል ወደ ምጽዋ በመግባት ላይ ከነበረው 7ኛ ክፍለ ሰራዊት ጋር 63ኛ ብርጌድ ደግሞ በፍግረትና በከንቲባይ በኩል ወደ ዓዲ ኢሌና ድግድግታ ይገባ ከነበረው 85ኛ ክፍለ ሰራዊትና ከፊል የ61ኛ ሰራዊት ጋር ነው እንዲገባ የተመደበው። የእያንዳንዱ ብርጌድ የጦር መሳሪያ 15 ታንኮች የታጠቀ ሲሆን 30 ታንኮች በሜዳማው አካባቢ፣ 15 ደግሞ ከ63ኛ ብርጌድ ጋር እስከ ድግድግታ እንዲገቡ፣ መድፎች እንደ ሁኔታና የቦታ አቀማመጥ ተከፋፈሉ። ዙዎችም እንዲሁ ምደባ ተደርጎላቸው አብዛኞቹ ወደ ሜዳማው አካባቢ እንዲገቡ ተደረገ። ኣብዚ እቲ ውግእ ዕለት 8 ምስ ተጀመረ ሰዓት 1 ንሕና ሰዓት 1 ኢና ክንብገስ ዘለና ካብ ቦታና ተኩስ ካይተጀመረ ናይ ታንክታት ድምፂ ከይትስማዕ ስለ ዝተባሃለ ንሕና ካብ ቦታና እዚህ ላይ ጦርነቱ የካቲት 8 ቀን እንደተጀመረ እኛ በአንድ ሰዓት ላይ ነው ከቦታችን መነሳት ያለብን። ጦርነት ሳይጀምር የታንኮች ድምፅ እንዳይሰማ ስለተባለ እኛ ከቦታችን በመጨረሻው ዝቅተኛ የሞተር ድምፅ ከሌሊቱ 7 ሰዓት ላይ እንድንንቀሳቀስና ከዚያ በኋላ ግን ተኩስ እንደተጀመረ በፍጥነት ወደ የመነሻ ቦታችን እንድንገባ ነው እቅዱ። የኛ 34ኛ ብርጌድ በሁለት ክንፍ ነው የሄድነው። አንድ ግራ ክንፍ በማያዋልድ በኩል ቆርጦ በደሴት በኩል ወደ እንበረሜና ወቂሮ ተጉዞ በጉርጉሱ ምጽዋ የሚገባ፣ ሁለተኛው ክንፍ በበገ የብርጌድ አመራር ማዕከል የተያዘ በቀኝ በከንቲባ አቅጣጫ መድፎችና ዞዎችን የያዘ ማለት ነው። ይህም በራሱ ደግሞ ከ7ኛ ብርጌድ ነበር የተለያየ ነው። አሁን 7ኛ ክፍለ ሰራዊት አንድ ብርጌድ ከኛ ጋር፣ አንድ ብርጌድ ደግሞ ከነበገ ጋር ማለት ነው። በዚህ ደረጃ
63ኛ ደግሞ ከኛ ጋር ተደራቢ የ63ኛ 23ኛ ብርጌድ ወደ አስፋያ ያዘው ማለት ነው። ታንኮችና ዞዎች የያዙ ደግሞ ከነ በገ ጋር ተደርበው እንዲገቡ ተደረገ ማለት ነው። አሁን አመዛኙ የኛ አቅጣጫ ወደ ምጽዋ ነው። 34ኛ ብርጌድ ወደ ምጽዋ በሁለት ክንፍ ለመግባት ነው አቅጣጫችን። ብርጌድ 34 ሕጂ ንባጽዒና ንሕናና ንኽንኣቱ ብክልተ ክንፉ ጌርና ማለት እዩ። ሕጂ ብርጌድ 23 መድፍዕ ነይርዋ ረሻሽ ታንክታት ፍላይ ቦጠለና ኸና 15 ታንክታት ዓጢና ነርና ማለት እዩ። ናይ ቦጠለን ጥራሕ ጠቅስ 23ኛ ብርጌድ መድፎች ታንኮችና ዞዎች ነበሩት። በተለይ የኛ ሻለቃ 15 ታንኮች ታጥቀን ነበር። በሻለቃችን ደረጃ ብቻ ነው እየጠቀስኩ ያለሁት። ቀደም ሲል ወደ ሲኞራ እንደጠቀሰው ዳሰሳ ተደርጎ ቦታው በሙሉ ከታየ በኋላ በግንባር ስለላ በኩል ማብራሪያ ተሰጥቶን ተነሱ ተብለን የካቲት 7 ቀን በ12 ሰዓት ከሽዕብ አካባቢ ነው እኛ የተነሳ ነው። ሌሊቱን በሙሉ ስንጓዝ አድረን 12 ሰዓት ላይ ከንቲባ አካባቢ ደረስም ማለት ነው። ሁለት ሻምበሎች እኔ ነበር ያስኳቸው። አንዱ ሻምበል ከ34ኛ ጋር ወደነ ወድ ሲኞራ ተደረበ። እኛ እስከ 8 ሰዓት ድረስ እዚያው ዋልን። ጠላት ከከንቲባይ አልወርድ ስላላቸው ማለት ነው። እኛ ደግሞ ቦታው ከፍታ ያለው ስለሆነ እገዛ ልናደርግላቸው አንችልም። ሌላም ምክንያት ኖሮት ሊሆን ይችላል። ከ8 ሰዓት በኋላ ለማጥቃት ተዘጋጁ ተባልን። ለማጥቃት ስንነሳ መጀመሪያ የጠላት ኃይሎች ቲሲ1 የሚባል ጸረ ታንክ ስለነበራቸው አላስጠጋሉን። ይህ እንዳለቀባቸው ግን በህብረት ውትፍ አልነባቸው። ድንገት ስንገባባቸው ሰባኞች ነው ከኛ ጋር የነበሩት። ቦታው ዝቅተኛ ስለነበር ምንም ማድረግ አይችሉም። ከኛ በስተቀኝ 2 የጠላት ታንኮች ነበሩ። ሰለሞን በእነዚህ 2 ታንኮች ስጋት ስላደረበት ደግሞም እውነቱን ነው ለምን አትመቷቸውም ይለን ነበር። የኛዎቹ 2 ጸረ ታንክ ተኩሰው ሳቷቸው። መጨረሻ ላይ 2ቱም በታንክ ተመተው ተቃጠሉ። እነሱ እንደተቃጠሉ የካቲት 8 ቀን 3 ቲኤንዲ ወይም ደግሞ ቲሲ1 የሚባሉትን ሚሳይል ለሚተኮስባቸውን ማለት ነው ትተዋቸው ሄዱ። ከዚያ እነሱ ነጥብ 15 ወደሚባል ለጥ ያለ ቦታ ሄዱ። ከዚያ ወደ ሰለሞን ወደኛ መጣ። ወደ ሰለሞን ነበር የ23ኛ ብርጌድ አዛዥ። ወደፊት ስንቀጥል እንደገና ከፊታችን አንድ ታንክ ቆየችን። ሌሎቹ ሸሽተው ሄደዋል። ይቺ ለጥበቃ የተዋት ናት። ይህኔ 12 ሰዓት አካባቢ ሆኗል። ወደ ክንፈ ይችን ታንክ ተኩሶ ካጋያት በኋላ እኛ ሰላም አገኘን። ከዚያ በኋላ እረፍት አድርገን ተተኳሾችና ነዳጅ መጣልን። ሌሊቱን ሙሉ ስንሄድ አድረን ቀኑን ሙሉም ጉዞ ላይ ስለዋን በጣም ደክሞን ነበር። ለማንኛውም እዚያ አደርን ማለት ነው። ነዳዲ መጽና ሙሉ ለይቲ ከይድ ሓጅርና ሙሉ መዓልቱና ጉዕዜና ውዕልና ድኻም ነይሩ ኣዝዩ ድኻም ነይሩ ዝኾነ ፍታ ቦታ ኣብ ሓዲርና ማለት እዩ። ኣብ ፈንቅል ኣነ ናይ ጸረ ነፈርቲ እስራኤላ ጠርናፊ ኮይነ እየ ኣተ ኣብ ኣምሴረ ወዲኤስ በፈንቅል ኦፕሬሽን እኔ የጸረ አውሮፕላን ስትሬላ አባላት ሰብሳቢ ሆኜ ነው የገባሁት። እዚያ አስተምሬ እንደጨረስኩ ወዲያውኑ ገባን። 11 ስትሬላ ይዘን ነው የገባ ነው። ስትሬላው የ1989 የቻይና አዲስ ስሪት ነበረ። ቅድም ወድ ፋግር ነካ አድርጎት ነበር። ከአሶሳ ያመጡት የነ ጋራንግ ነበር የሶቪየት። ይህ የቻይና አዲስ ቴክኖሎጂ ስለሆነ አይታወቅም። ከዚያ ምን ጨምር ተባብለን ሁለቱንም ታጥቀን ሄድ ነው። ለማንኛውም የፈንቅል ኦፕሬሽን ላይ እኔ ከወዲ አስፋሃ ጋር ነው የነበርኩት። በስተቀኝ በኩል ወደ ምጽዋ ይገሰግሱ ከነበሩት ከነ ሰለሞንና ወዲ አስፋሃ ጋር ነው የነበርኩት። ረፈድፈድ እንዳለ ነው ከቅንጻል አካባቢ የተነሳ ነው። ትንሽ እንደተራመድን እንደ 89ኙ ከኋላ በኩል የዓዲ ኢለው ወደ ጋሕተል አቅጣጫ ይገሰግስ ስለነበር ጠላት ከኋላ በኩል ጫና ለመፍጠር በማለት በስተጀርባ መጣብን። መጀመሪያ ላይ ትንሽ እንደ ተተኳኮሱ አልዘገየም። ጠላት ድንገት ስለሆነበት ተመልሶ ኋላ ላይ ደፈጣ አድርጎ ቁጭ በማለት ሲጠብቀን ዋለ። በኋላ እኩለ ቀን ላይ አካባቢ እንደደረስንበት እዚያ ላይ ጠንከር ያለ የእግረኛም ሆነ የታንክ ፍልሚያ ተካሂዶ መጨረሻ ላይ የእኛ ታንከኞች 2 ታንኮች እንዳቃጠሉባቸው ጠላት ወደ ደሴት ሸሽቶ ወደ ደጎሌ አካባቢ በመሄድ ተበታተነ። ወዳቱ ግን 2 ታንክ ሰንደዱሉ ታንከኛ ሀዲሙ ደሴት እንደደጎሌ ገጽ ዝኸይድ እንደደጎሌ ፋሒሉ ንጋት ሆኖ ወንዙ አካባቢ ጥቂት እረፍት እንዳደረግን ተነሳን። በመሄድ ላይ ያለን አንድ ጎድጓዳ ቦታ እንዳገኘን እዚያ እንደገባን ጠላት ከባሻገር ሆኖ ያየናል።
አሁን ሬድ አሮው 3 ነው የሚመታው። እነ ጠገራ የያዙት ወደ ኋላ መለስ ነው። ከኋላ ሆኖ እንዲመታ ማለት እኛን እንዲጠብቀን 3 ሚላንግና 2 ሚላንግ ይዘነው ወደፊት አለፍን። አሁን በሜዳው በኩል በቀጥታ መጡብን። ድንገት ነው። ተመራርተን በመሄድ ላይ እያለን ዳገቱን ብቅ ስንል በሜዳ በኩል በቀጥታ ወደኛ እየመጣ ነበር። አሁን ተዘጋጅተን ስለነበር ወዲያውኑ መሳሪያውን ተክለን በመተኮስ 3 ታንኮች አጋየንባቸው። 2 የመቶ አንዲት ደግሞ ባለ 8 ጎማ። እነዚህ ከተመቱ በኋላ ሌሎቹ በቀጥታ ተመለሱ። በወዲያ በኩል 24ኛ ታንከኞች ደግሞ ከኛ በጎናችን ተጠግተዋል። ተያይዘን በቀጥታ ወደፊት ቀጠልን። እነሱ ሸሽተው እኛ በፍጥነት በመሄድ ላይ እያለን ከፊታችን ባህር የሚባል ጋር አለ። እዚያ እንደደረስን 2 ታንኮች አንድ ሸለቆ ውስጥ ሆነው ይተኩሱ ነበር። የውድን ራእዮ 34ኛ ሻምበል ደግሞ ወደ እነሱ ይሄድ ነበር። አሁን እኛ እነሱን ስላየን በፍጥነት ወደ እነሱ ሄድን፣ እነሱን ለመምታት ማለት ነው። እነሱ ደግሞ ስላዩዋቸው ታንኮቻቸውን ከለላ ካለበት ቦታ አዘጋጇቸው። እነ ውድን ራእዮ ደግሞ እነሱን ለመከታተል ወደዚያው መጡ። አሁን እኛ 2 መሳሪያ ይዘን አንድ ሬድ አሮውና አንድ ሚላን ይዘን እኔ ሚላን ይዤ ሁለተኛው ደግሞ ሬድ አሮው ይዞ ተዘጋጀን። ለመተኮስ እንደፈለግን ወድ ክፍለ የሚባል እግረኛ የሻምበል ሰራዊት ይዞ የመጣ ሚላን ይዞ ወደኛ መጣ። እነ ውድን ራእዮን ለኩለት ብለናቸው አመሻሽ ላይ ነው ድንግዝግዝ ማለት ጀምሯል። ልኬታ ወሰዱለት። እነሱ ደግሞ እዚያ ሆነው እየተጣበቁ ነው። እኛም 2 መሳሪያዎች ተክለን በጋራ ለመተኮስ ተዘጋጅተናል። ልኬታው 1600 መሆኑ ተነገረን። አሁን እኔ ያስኩት መሳሪያ እስከ 2000 የሚደርስ ስለሆነ ሊመታ ይችላል። ሬድ አሮ ደግሞ 3000 ስለሚደርስ ሊመታቸው ይችላል። ግን መሃል ላይ ወድ ክንፈ ምን ይለናል? ይሄ እኔ ያስኩት መሳሪያ ተኩሸበት አልመታም። ስለዚህ እናንተ ከምትተኩሱ እኔ ልሞክረው፣ ይችን ታንክ እኔ ልምታት ሲለን፣ ጥሩ ያው ነው፣ አንተ መታት እኛ መታናት ያው ነው አልነው። ሁለታችን በ2 መሳሪያ ከምንተኩስ አንድ መሳሪያ ይተኩስ። ምክንያቱም ቦምቡ መንገድ ላይ ያለ እርስ በርሱ ሊሳሳብ ይችላል። ተመሪ ሚሳኤል ስለሆነ ተባብለን ወድ ክንፈ ተኩሶ በቀጥታ አግኝቷት ጋየች። ወዲያውኑ ሁለተኛው ታንክ ሸሸች። ከዚያ ስለጨለመ እዚያው አደርን። ጧት ላይ 34ኞች ከኛ ጎን አድረው የተመታችው ታንክ ስትቃጠል ስላደረች እዚያ ላለው ግንባር አገዘችን። ሁሉም እይታ በጉም ተሸፍኖ ስለነበር ከቃጠሎው በስተቀኝ ወይም በስተግራ በመባባል ቦታ ለመለየት በጣም ረዳን። ኩሉ ቢነጥፍ ነበረ ታትን ዘላን ጸጋም የማና ተባሃልና ኩልና አዲና ሀገር። በዚህ ጦርነት የተሰለፉ የጠላት 3ኛ ሜካናይዝድ ክፍለ ጦር 62 ብረት ለበስ ተሽከርካሪዎች፣ 23 ብረት ለበስ ታንኮች የታጠቀ 4ኛ ታንከኛ ብርጌድና 302ኛ ሞቶራይዝድ ብርጌድ ደም አፋሳሽ የሆነ ጦርነት ያካሂዳሉ ተብለው ሲጠበቁ የነበሩ ቢሆኑም ውጤታቸው የትጥቃቸውን ያህል አልነበረም። በዚህ ጦርነት ጠላት አንድ መተላለፊያ የሆነውን አጣብቂኝ ቦታ በታንክ ዘግቶ ስለነበር አርፒጂና ጸረ ታንክ በያዙ ታጋዮች 2 የጠላት ታንኮች እንደተመቱ፣ ሌሎቹ 2 ደግሞ እንደተበላሹበት 7ኛ ክፍለ ሰራዊት በመካናይዝድ እየተደገፈ የጸረ ማጥቃት እርምጃ በመውሰድ ወደ ኋላ በመግፋትና ዳናውን እየተከተለ ከ10ኛ ብርጌድ ጋር በመተባበር ከፍታ ነጥብ 120 የነበረውን የጠላት የጦር ሰፈር ተቆጣጠረ። ኣብ መጀመሪያ ኩናት ኣብ ዝተጀመረሉ እዋናት ኃይልታትና ነቲ መጀመሪያ ጦርነት በተጀመረበት ጊዜ የሰራዊታችን ኃይሎች ወሳኝ የሚባሉትን የጠላት ቦታዎች እስኪጠጓቸው ድረስ ጠላት አስቀድሞ ያወቀው ነገር አልነበረም። ተኩሱ የተጀመረውም ድንገት ስለነበር ድሮውንም ሞራሉ ተሰብሮ የነበረው ጠላት መጀመሪያ ላይ ጠንካራ የመከላከል እርምጃ ወስዷል ሊባል አይችልም። የመጀመሪያ ምሽጎችን በአጭር ጊዜ ውስጥ ነው ለመያዝ የቻልነው። ጠላት የመጀመሪያ የመከላከያ መስመሩ በፈራረስ እንደጀመረ ከኋላ የነበሩትን ታንኮች የእኛን ጥቃት ለመመከት ብቻ ሳይሆን የጸረ ማጥቃት እርምጃ ለመውሰድ በብዛት ሊያጎርፋቸው ሞክሮ ነበር። የእኛ እግረኛ ሰራዊትና ታንከኛ ጥቃት ሲያይልበት ግን ሊቋቋመው አልቻለም። በዚህ ከውሕዘን ፈትኒ ነሩ አጋር ሰራዊትን ታንከኛን ምስወደኸ ግን ነትናትና መጥቃዕቲ ክጻወረ ይካለን። የተከበራችሁ የቀንደል ቲዩብ ተከታታዮች እስካሁን ስትከታተሉት የቆያችሁት የፈንቅል ኦፕሬሽንን እቅድና አፈጻጸም በተመለከተ በኤርትራ ቴሌቪዥን የተዘጋጀውን ዶክመንተሪ ፊልም 12ኛ ክፍል ነበር።
13ኛውን ክፍል በቀጣይ ዝግጅታችን ይዘን እንደምንቀርብ እየገለጽን ለዛሬ በዚህ እንሰናበታለን። ሰላም ጤና ይስጥልን። بعقل بالزبن يتحللنا نسرع